a bodyguard? Do you have... No. You don't? I got one bodyguard. He has no eyes, though he sees. He has no ears, though he hears. He remembers everything with the aid of mind and memory. When he wishes to create a thing, he just orders it to be and it comes into existence. That's God. Oh, he's my bodyguard. ወዴት እንደሚሄድ አውቃለሁ እናንተ የምትሉትን አልሆነም እኔ የምፈልገውን እንጂ እኔ ነፃ ነኝ ይህ የታላቁ ቦክሰኛ መሐመድ አሊ ነፃነቱን የገለጸበት ንግግር ነው given to me by my leading teacher the honorable Elijah Muhammad that's my original name that's a black man named Cassius Clay was my slave name I'm no longer a slave what does it mean Muhammad means worthy of all praises and Ali means most high እንዲሪፓን አቆጣጠር 1971 ራምብሊን ዘ ጀንግል ሲሉ የቦክሱ ዓለም ጋዜጠኞች የሰየሙትና የክፍለ ዘመኑ ምርጥ ስፖርታዊ ዝግጅት ሲሉ ያሞካሹት ይህ አይረሴ ቡጤ ፊልሚያ በአፍሪካዊቷ ሀገር ዛይር በፕሬዝዳንቷ ፍላጎትና ውቶታ በ1971 ማክሰኞ ኦክቶበር 29 በኪንሻሳ ከተማ ተካሄደ በወቅቱ ቢሊዮኖች ፊልሙን በቴሌቪዥን መስኮት በቀጥታ ተከታተሉት የዓለም የቴሌቪዥንን የከፍተኛ እይታ ከብረ ወሰን ቁጥር ተሻግሮ የመንግስቱም ፊት አውራሪ ሆኖ ነበር 60,000 ቲኬቶች በተወሰኑ ቀናት ተሽጦ አለቁ $10 ሚሊዮን ለሽልማት ተዘጋጀ የጆርጅ ፎርማን ሰንዝሮ ያልጠገቡ እጆች በ7 ዓመት ከሱ በእድሜ የገፋው መሐመድ አሊ ፋታ አይሰጠውም ሲሉ ተንታኞች ተነበዩ ከ3 ዙር ካለፈም ጥሩ ነው ሲሉ የጆርጅ አድናቂዎች አፌዙ የቀጠሮ ሰዓት ደርሶ የፊልሚያው ደውል ተደወለ ቡጤኞቹ ያለፋታ ይወራጩ ጀመር አንደኛው ሁለተኛው ሶስተኛው ያለ 15ኛው ዙር ደረሰ ገና ሁለቱም ተፋላሚዎች እጅ አልሰጡም በመጨረሻም ካለት የተነከሩ ከሮኬት የፈጠኑ የመሐመድ አሊን ቡጤዎች መቋቋም ያልቻለው ፎርማን እንደ ታራጅ በሬ ተዘረረ መሐመድ ግደለው የሚሉ አዳራሹ የህብረት ድጋፍ ሀየለ 10 ተቆጠረ 3 2 1 0 ጆርጅ አልተነሳም ተቾችን አፍ ያሳዘበት ታላቅ ድል መሐመድ አሊ ተጎናጸፈ ዳኛው የአሊን እጅ ከፍ አድርጎ አሸናፊነቱን አበሰረ ለዓመታት የቡጤ ውድድር ተሳታፊው ከ3 ጊዜ በላይ ለመጀመሪያ ጊዜ የዓለም ሻምፒዮን የሆነው የኦሎምፒክ ወርቅ ባለቤቱ የአማተር ቦክስ ውድድርን 2 ጊዜ ድል ያደረገው ከ62 ግጥሚያዎች 57ቱን በአሸናፊነት የደመደመው በቀድሞ እስላም ካሺያስ ክሌይ ኋላም እስልምናን ተቀብሎ በታላቁ ነብይ ስም የተሰየመው መሐመድ አሊን በሹሙስ ፕሮግራማችን ልናስቃኛችሁ ወደድን አብራችሁን ቆዩ You all looking so damn scared. Like you're going to the funeral. I'm the one fighting George Foreman. You didn't believe in all that stuff you've been reading about how hard he hits. George Foreman knocked out Joe Frazier. He destroyed the kid. The hell with George Foreman. When you get out here, if you're afraid, just smile. Just act like you're happy. I'm not gonna win the fight if I went out thinking like you. Damn George Foreman. ብዙዎቹ እንደ መሐመድ አሊ ያለ የቡጤ አሸናፊና እንደርሱ ያለ እንደ ብረት የጠነከረ የጸና ዓላማ ያለው ቦክሰኝነቱን እምነቱን ካሸናፊነቱ ያጣመረ እንደርሱ አልተገኘም አይገኝምም ሲሉ ይመሰክራሉ እሱ ማይተገበረው ማይናገር የተናገረውን የሚፈጽም የአገር ምሳሌ የሀገር አውራ የአሜሪካን ኩራት የዓለም ተከባሪ ነበር የሚሉትም እጅግ ብዙ ናቸው የዘርም ሆነ የሃይማኖት መድሉን በጥብቅ ይቃወማል መሸነፍን ይጠላል በሌሎች ተጽኖ የራሱን እምነት ዝንፋ አድርግም Who would have won if you fought this man in your prime? I was so fast. He hit me. That's to be catching me. Yeah. What would you say, Mike? I by no means, I'm vain. I know I'm great because I tell you something. In this situation, every head must bow, every tongue must confess. This is the greatest of all time. በጎርጎሮሳውያን አቆጣጠር 1942 መስከረም 17 በዩናይትድ ስቴትስ ኦፍ አሜሪካ በኬንታኪ የተወለደው አሊ ካሺያስ የተሰኘውን የባርነት ስያሜ
ከቤተሰቦቹ ተሰጠው። በወቅቱ በጥቁሮች የሚፈጸመው በደል ክፉኛ የሚሰማው መሐመድ አሊ በማንነቱ የሚኮራ በህይወቱ ማንም ጣልቃ የማይገባበት ጽኑ ወንድ እንዲሆን የሚያስችለው መንገድ በሚያሰላስላቸው ሐሳቦቹ እየገነባ ነበር። በ12 ዓመቱ የተዘረፈውን ብስክሌት ለማስመለስ ፖሊስ ጣቢያ በሄደበት ወቅት ለፖሊሱ በቁጭት እየተበከነከነ ሌባውን ባገኘው እነርተው ነበር አለው። ፖሊሱም አንተ ትንሽ ልጅ በቡጢ ሰው ለመምታት ቀድመህ መለማመድ አለብህ ይሏል። የፖሊሱ አባባል በውስጡ የሰረጸው አሊ በፖሊሱ ንግግር ተነሳሽነት በጥቁር አሜሪካዊ አሰልጣኝ ሬድ ስቶነር መሰልጠን ጀመረ። በተከታታይ ዓመታት በአካባቢውና በብሔራዊ ደረጃ 8 ውድድሮችን አሸነፈ። ገና በ18 ዓመቱ በሮም ኦሎምፒክ 4 ሜዳሊያዎችን አሸንፎ ስሙን ተከለ። ከኦሎምፒክ ድሉ በኋላ ከአማተርነት ወደ ፕሮፌሽናል ቦክሰኝነት ተሸጋግሮ የከባድ ሚዛን ሻምፒዮን ተፋላሚ ሆነ። በ3 ዓመታት ውስጥ 19 ውድድሮችን በድል ሲወጣ 15ቱን በዝረራ ነበር ያሸነፈው። ታላላቅ ቦክሰኞቹ እነ ጆርጅ ፎርማን፣ ፍሌዘር፣ ፍሎይድ ፓስተር፣ ጆርጅ ቾዋሎ የመሐመድ አሊን የማይቀመስ ቡጢ ከሽንፈት ጋር ተጎንጭቷል። በ1961 እስልምናን ሲቀበል ስሙን ከካሺየስ ክሌይ ወደ መሐመድ አሊ ቀየረ። የቀድሞ ስሜ የባርነት መጠሪያ ስለሆነም አልፈልገውም ሲል ምክንያቱን ተናገረ። እስልምናን የመረጥኩት ይላል አሊ፣ እስልምናን የመረጥኩት የዚያን ያህል ፍቅር አይቼ ስለማላውቅ ነው። የዚያን ያህል መተቃቀፍ፣ መዋደድ፣ በቀን 5 ጊዜ መስገድ፣ ረጃጅም ቀሚስ የሚለብሱ ሴቶች፣ የትም ብትሄድ አሰላሙ አለይኩም የሚለው መርጡ ሰላምታ፣ ሁሉም ቤትህ ነው፣ ሁሉም ወንድምህ። ይህን መንገድ የመረጥኩት ስለሚያስተሳስረኝ ነው። In the first instance, the Muslim religion, yes, is the true teachings of Elijah Muhammad right there in America. No power structure, nobody will challenge him. And the history of ourselves, the history of our true religion, our nationality, our names. See, we don't have our names, you know. I know how proud you all are, proud of your names. See, Chinese have names like Chang Chong, Lu Qian. This is Islamic teachings. Russians have names like Kosygin or Khrushchev. You have names like O'Connor or Grady or Kennedy. And Africans had names like Lumumba and Nkrumah. And Jews got names like Weinstein and Goldberg. And Italians got names like Dundee and Benvenuti and Marciano. But we have names like Grady and Clay and Hawkins and Smith and Jones and Johnson. But we are black. these are the slave names. Yeah, This is when the I controversy. heard this, I knew it was the truth. It's history. So Muhammad Ali is a beautiful black name of our ancestors. So when I heard this, I just had to walk out of the church and Christianity because they never taught us our true knowledge. ኮሎኔል ሙአመር አልቀዛፊ ጋር በቤተ መንግስት ራት በልቻለሁ አድሬያለሁም። ይህ የሆነው ሙስሊም ስለሆንኩ ነው። ክርስቲያን እያለሁ ከየትኛውም የሀገር መሪ ጋር አልተገናኘሁም ነበር። እስልምናን ከተቀበልኩ በኋላ ግን በግብፁ መሪ ሳዳት ግብዣ ተደርጎልኛል። ከፕሬዝዳንት ናስር፣ ከፊሊፒኑ ማርኮ፣ ከፓኪስታኑ አዩብ ኻን ጋር ተቀምጫለሁ። የነዚህ ሀገር ሰዎችም እንደወንድም ተቀበሉኛል ይላል። If you apologize for the unpatriotic remarks that you made. I'm not apologizing for nothing like that because I don't have to. I'm just apologizing for what I said to the newspapers and to the press. Mr. Clay, when Muhammad Ali, sir. Mr. Clay Muhammad Ali, or sir. Mr. Muhammad Ali, either Yes, sir. one. Just Muhammad Ali. When sir. you appeared before this commission before, if I recall correctly, you said you were the people's champion. Yes, sir. Do you think that you're acting like a people's champion? Yes, sir. እስልምናን ከተቀበለ ከአጭር ጊዜ በኋላ ከማልኮም ኤክስ ጋር ተገናኘ። ነገር ግን ማልኮም አሊ ኔሽንስ ኦፍ ኢስላምን በተቀላቀለ በሁለት ሳምንት ውስጥ እሱ ኔሽንስ ኦፍ ኢስላምን በመልቀቁ ግንኙነታቸው ተገታ። ነገር ግን አሊ በሕይወቱ ከሚቆጭባቸው ነገሮች አንዱ ለማልኮም ጀርባ መስጠቱ እንደሆነ ይናገራል። አሊም በ1975 ኔሽንስ ኦፍ ኢስላምን ለቆ ወጥቷል። የአሜሪካ ቪየትናም ጦርነት ሲጎሰም አሊም ለዘማችነት ተመልምሎ ጥሪውን ተቀበለ። ሰራዊቱ መሐላ በሚውልበት ወቅት ስሙ 3 ጊዜ ሲጠራ ዝም አለ። If you like to lose your money, be a fool and bet on Sunday.
You my opposer when I want freedom. You my opposer when I want justice. You my opposer when I want equality. You won't even stand up for me in America for my religious beliefs, and you want me to go somewhere and fight, but you won't even stand up for me here at home. 5 ዓመት እንደሚያሳስረው ቢነገረውም አሊ በአቋሙ ጸና። አንድም የቪየትናም ዜጋ ባሪያ ብሎኝ አያውቅም። እዚህ አሜሪካ ግን ጥቁሮች እንደውሻ እየታዩ መብታቸው እየተረገጠ እንደዚህ ጋር የማይቆጠሩ ሆኖ ሳለ 10,000 ማይሎችን አቋርጬ ቦምብ እንዳፈነዳና ጥይት እንደተኮስ ለምን ይጠይቁኛል የሚል መልስም ሰጠ። ለጊዜው መሐመድ ታሰረ። ነጮች ብቻ በተሰየሙበት ችሎት የአገርን ግዳጅ ችላ በማለት በአንድ ድምጽ ጥፋተኝነቱ ተወሰነበት። የኒውዮርክ አትሌቲክስ ኮሚሽን የቦክሰኝነት ፍቃዱን እንዲሁም ማረጉ እንዲነጠቅ ወሰነ። በአሜሪካ ስም ያገኛቸው ክብሮች ሁሉም እንዲፋቁ አዘዘ። ነገር ግን አሊ ለከፍተኛው ፍርድ ቤት ባቀረበው ይግባኝ መሰረት ቅጣቱ ተሻረለት። ከቦክስ ዓለም ራሱን ባገለለ በ3 ዓመቱ ፓርኪንሰን ሲንድረም በተሰኘ የነርቭ ሁኔታ ላይ እክል በሚፈጥር በሽታ ተጠቃ። ለ32 ዓመታት ከበሽታው ጋር የኖረው አሊ አላህ ይህንን በሽታ የሰጠኝ እኔ ታላቅ እንዳልሆንኩና እሱ ታላቅ እንደሆነ ሊያሳየኝ ነው ይል ነበር። በሽታው ቀስ በቀስ አካላቱን እያደከመ አንደበቱን እስከሚያዝ ደረሰ። እንደውም በዚህ በሽታ የተጠቁ ሰዎች ከህመሙ በኋላ ብዙም ጊዜ በህይወት እንደማይቆዩ ይነገራል። አሊ ግን እጅ አልሰጠም። በበሽታው ተጠቅቶም በተለያዩ ሰብአዊ መብት ጉዳዮች ይሳተፍ ነበር። ለ3 አስርት ዓመታት ከበሽታው ጋር ከሰነበተ በኋላ በ2016 በ74 ዓመቱ ወደ ማይቀረው ዓለም ተሻገረ። አላህ በምህረቱና በእዝነቱ ጥላ ያሳርፈው። Don't you call me my name, man? Well, what's your name? You told me your name was Cassius Clay. I never told you my name is Cassius Clay. My name is Muhammad Ali, and you will announce it right there in the center of that ring after the fight if you don't do it now. I'm going to punish you. Back off of me, man. Back off of me, man. Heavyweight champion of the world, Muhammad Ali. Say my name. The director selective service. Name, because he kept calling Cassius. What's my name? What's my name? He go, what's my name? 15 rounds. Pop, you don't even be nailing the guy behind the conversation. And getting through it. Ali administered a thorough and complete beating of Ernie Terrell.